ኢማጂን አድርጉ የሆነ አዳራሽ ውስጥ 100 ሰው አለ። ከዛ ከ100 ውስጥ 5 ሰው መምረጥ ፈለኩኝ። ስታቲስቲክስ ላይ ብዙ ጊዜ ፖፑሌሽን ነው የሚባለው፣ ይሄ ደግሞ ሳምፕል ነው የምንለው። ምን ማድረግ እችላለሁ? ለእያንዳንዱ ሰው ቁጥር አሳይን ተደርጓል ብላችሁ አስቡ። 100ም ሰው የሆነ ቁጥር አለው 1 2 3 እያለ የሚቀጥል። ከዛ እያንዳንዱ ሰው ቁጥር ጠቅልዬ ባክስ ውስጥ ከትቼ ሼክ አድርጌ ራንደምሊ 5 ሰው ፒክ ባደርግ ምንም ክራይቴሪያ የለኝም፣ በአልፋቤት አሬንጅ አላደረኩም፣ ምንም ነገር በቃ ዝም ብዬ ሼክ አድርጌ ቁጥሩን 5 ሰው ፒክ ባደርግ ያ ሲምፕል ራንደም ሳምፕሊንግ ይባላል። እንደ ሎተሪ ሰው ፒክ ሲያደርግ እንደማለት ነው። አሁን ደግሞ ለምን ያንን ቁጥር አሬንጅ አድርጌ ከ1 እስከ 100 ያለውን ቁጥር አሬንጅ አድርጌ እንደዚህ ከ1 እስከ 100 ብላችሁ አስቡ። እዚህ ጋር ከ1 እስከ 100 ያለ ቁጥር አለ። በ5 5 በ6 6 እያደረኩኝ በሆነ እኩል ኢንተርቫል ላይ ሰው መምረጥ ብፈልግ ያ ኢንተርቫል ምን መሆን አለበት የሚለውን ካልኩሌት ለማድረግ 100 ሰው ነው ያለው። ከዛ እኔ የምፈልገው 5 ሰው ነው። ስለዚህ ለሳምፕሌ ለ5 ሳካፍለው ስንት አገኛለሁ? 20 እንደማለት ነው አይደለ? ስለዚህ በየ20ኛው ሰው እየሄድኩኝ 5 ሰው በመርጥ ማለት ነው። ስለዚህ ቶታል ፖፑሌሽኔን በምፈልገው ሳምፕል ሳይዝ ማለት ነው ልክ እዚህ ጋር እንደተጻፈልን the sampling interval is calculated by dividing the size of the population by the size of the sample። እኔ የምፈልገው ደግሞ 5 ነው። ለ5 አካፈልኩት ማለት ነው። የመጀመሪያ የምመርጠው ሰው ከ1 እስከ 20 ያለው ውስጥ መሆን አለበት። ለምን? ይሄ 20 ስለመጣ ከ1 እስከ 20 ውስጥ አንድ ቁጥር መረኩ ልበል። ለምሳሌ ከ1 ጀመርኩ ብዬ ባስብ እዚህ ጋር ከአንደኛው ከመጀመሪያው ሰው ጀመርኩ ብዬ ካሰብኩኝ የሚቀጥለው ሰው የሚሆነው 21ኛው ነው። ለምን? አንድ ላይ 20 ስንደምር 21 ይሆናል። ከዛ የሚቀጥለውን ፒክ ማደርገው በተመሳሳይ በ20 ኢንተርቫል እጄ እዚህ ላይ 20 ስደምር 41ኛ ሰው ማለት ነው። 41 ቁጥር ያለውን ሰው ወስዳለሁ። ከዛ የሚቀጥለው ደግሞ 20 ስደምሩበት 61 ነው የሚሆነው አይደለ? 61ኛውን ወስዳለሁ። አሁንም 20 ስደምርበት ስንት ይሆናል? 81ኛ ሰው እንደማለት ነው። 81 ቁጥር ያለውን ወስዳለሁ። ስለዚህ ያለኝ ዳታ ስንት ነው? 1 2 3 4 5 ሰው ነው ማለት ነው። እኔም የምፈልገው 5 ነው። የወሰኩትም ደግሞ በአንድ አይነት ኢንተርቫል ነው። ከዚህ እስከዚህ ያለውን ብታዩት 20 ነው ኢንተርቫሉ። ከዚህ እስከዚህም 20 ነው። እያንዳንዱ በ20 ኢንተርቫል እንደዚህ ከወሰድን ሲስተማቲክ ሳምፕሊንግ ይባላል። ስለዚህ ሲስተም ብላችሁ ያዙት። ስለዚህ ይህን ጥያቄ ስንሰራ ሳምፕሊንጋችን የተሰራው ባይ ዲቫይዲንግ the size of the population by the size of the sample ነው። በምንፈልገው ሳምፕል ሳይዝ አካፍለን በእኩል ኢንተርቫል ሰው ፒክ ካደረግን ሲስተማቲክ ሳምፕሊንግ ይባላል። ዝም ብለን ደግሞ ራንደምሊ ምንም ክራይቴሪያ ሳይኖረን ፒክ ካደረግን ደግሞ ሲምፕል ራንደም ሳምፕሊንግ ይባላል። ለምሳሌ መጽሐፋችን ላይ የኤክሰርሳይዝ 3.9 የሚለን ምንድነው? የሆነ ዲክሽነሪ አለ። ዲክሽነሪያችን 1200 ፔጆች አሉት፣ ቶታል ፔጆቹ ማለት ነው። ይሄ እንግዲህ ፖፑሌሽን ነው የምንለው። ከዛ ላይ you have decided to select 20 pages። ከዚህ ውስጥ 20 ፔጅ ብቻ ነው መውሰድ ነው። ያን እንደ ሳምፕል ፎር ዩር ሰርቬይ ተብለናል። ለሰርቬያችን እኛ የምንፈልገው ከዚህ ውስጥ 20 ፔጅ ነው፣ 20 ፔጅስ ማለት ነው። ይሄ ለኛ ሳምፕላችን ነው። ከዛ ሲስተማቲክ ሳምፕሊንግን መጠቀም ፈለግን። ስለዚህ ሲስተማቲክ ስንባል በቃ በሆነ ኢንተርቫል ማለት ነው። ኬዝ ኢንተርቫል የሚለውን ትይዙታላችሁ። ከዛ ዋት ኢዝ ሳምፕሊንግ ኢንተርቫል ተብለናል። የምንወስድበት ኢንተርቫል በምን ያክል ነው የተባልነው። ስለዚህ ያችን ኬ የምንላትን ኢንተርቫላችንን ለማግኘት ቶታል ፖፑሌሽናችንን እንይዝና በእኛ በምንፈልገው ሳምፕል ማካፈል ነው። አንዳንድ ጊዜ ኤን ይደረጋል፣ አንዳንድ ጊዜ ሳምፕል ሊሆን ይችላል። ከዛ 1200 እኛ በምንፈልገው ሳምፕል በ20 ስናካፍለው ስንት እናገኛለን? 60 አይደለ? ስለዚህ የመጀመሪያው ቁጥራችን የፈለገው መሆን ይችላል። ከ1 እስከ 60 ውስጥ ከ1 እስከ 60 ባለው ውስጥ የሆነ ቁጥር መውሰድ አለብን። ዝም ብዬ ከ61 መጀመር አልችልም። ይሄ 60 ስለመጣ ቢያንስ ከ1 እስከ 60 ውስጥ አንድ ፒክ እናደርግና ከዛ በ60 በ60 እየጨመርን የሚቀጥለውን ፔጅ ፒክ ማድረግ ነው። ስለዚህ ሳምፕሊንግ ኢንተርቫላችን ለዚህኛው ለኤ 60 ነው የምንለው። ስለዚህ የመጀመሪያውን ፔጅ 13 ፒክ አደረኩኝ 13 ከዛ የሚቀጥለው 60 መደመር ነው። ስለዚህ 60 60 60 60 60 እየደበርን 20 ፔጆች እስክናገኝ ድረስ ፒክ የምናደርገው በዚህ መልኩ ነው። ይሄኛው ሲስተማቲክ ሳምፕሊንግ የምንለው ነው። አሁን ደግሞ ስትራቲፋይድ የምንለው ደግሞ ለምሳሌ 100ውን ሰው በምን ብከፋፍለው? በጾታ ወንድ ሴት አድርጌ ብከፋፍል ማለት ነው። ለምሳሌ 100ውን ሰው ሜል እና ፊሜል ወይም ተማሪዎች ከሆኑ ደግሞ የ9 የ10 የ11 12ኛ ክፍል ተማሪ ብዬ በግሩፕ ብከፋፍላቸው ያ የከፋፈልኩት ግሩፕ ስትራታ ነው የሚባለው። በዛ ታስታውስታላችሁ። ስለዚህ ይሄ ሜል እና ፊሜል የምንለው ይሄ አንድ ስትራታ፣ ሁለት ስትራታ እንደማለት ነው። ከዛ ከወንዶቹ ላይ ራንደምሊ የሆነ ሰው ፒክ ባረግ፣ ከዛ ከሴቶቹም ላይ ደግሞ የተወሰነ ፒክ አድርጌ ስወስድ ስትራቲፋይድ ሳምፕሊንግ ይባላል። አሁን ለምሳሌ 2016 ላይ የመጣውን ብታዩት in a homogeneous population where there is categorical difference ያለው
ግሩፕ ቢኖረን ማለት ነው። አንደኛው ግሩፕ ከሌላኛው ግሩፕ ጋር የማይገናኝ ማለት ነው። ልክ እንደ ቅድሙ ወንድ፣ ሴት፣ 9ኛ ክፍል፣ 10ኛ ክፍል የማይገናኝ ካታጎሪካሊ ዲፍረንት የሆኑ ማለት ነው። ከዛው ሴሌክትድ ራንደምሊ ኢን ኢች ካታጎሪ ከእያንዳንዱ ግሩፕ ውስጥ ከዛ ሴሌክት ቢደረግ ነው። አንደኛው ግሩፕ ከአንደኛው ግሩፕ ጋር አይገናኝም፣ ካታጎሪካሊ ዲፍረንት ናቸው ተብለናል። ያ ማለት አንደኛው ግሩፕ ወንድ ከሆነ የሚቀጥለው ግሩፕ ፊሜል ነው እንደማለት ነው። ሁለቱ ካታጎሪያቸው ይለያያል አይደለ? ወይም አንደኛው ግሩፕ 9ኛ ክፍል፣ 10ኛ፣ 11 እና 12ኛ ክፍል ከሆነ ይሄኛው ግሩፕ ከዚህኛው ግሩፕ አይገናኝም አይደለ? ሁለቱ ሚቹዋሊ ኤክስክሉሲቭ ግሩፖች ናቸው። እንደዚህ አይነቶቹ ካታጎሪካሊ ዲፍረንት የምንላቸው ለዛ ነው። ከዛ አይተምስ አር ሴሌክትድ ራንደምሊ ኢን ኢች ካታጎሪ ከእያንዳንዱ ውስጥ የሚወሰድ ስላለ ሳም ፍሮም ኦል የሚለው ምንድነው? ቅድም ያለው ስትራቲፋይድ ነው አይደለ? ስትራቲፋይድ ከሆነ ብቻ ነው ከእያንዳንዱ ግሩፕ ውስጥ የሚወሰደው። ለዚህ ካታጎሪካሊ ዲፍረንት ስንባል ሁሌ ሜል ፊሜል ወይ 9 10 11 12 የማይገናኝ አንደኛው ግሩፕ ከአንደኛው ግሩፕ ጋር የማይገናኝ ይሆንና ግን አይተምስ አር ሴሌክትድ ራንደምሊ ኢን ኢች ነው የተባለው። ከእያንዳንዱ ካታጎሪ ውስጥ ሰው የምንመርጥ ከሆነ ያ ምንድነው? ስትራቲፋይድ ሳምፕሊንግ። ክለስተር ቢሆን ኖሮ ራሱ የመጀመሪያውን ሆሞጂኒየስ ፖፑሌሽን የሚመስል ሚኒ ክለስተሮች ክሬት ስናደርግ እንደማለት ነው። 100 ተማሪ ካለ ከዛ ተመሳሳይ እንደዚህ እንደ 100 እንደ ትልቁ ግሩፕ ክለስተሮች 20 አድርገን 5 እንደዚህ ብንወስድ ወይም ደግሞ 4 25 25 25 አድርገን የምንወስዳቸው ግሩፖች ካታጎሪካሊ ዲፍረንት አይደሉም። የተለያዩ ካታጎሪ ይሄኛው ሌላ ይሄ ሌላ አይደለም። ኦሪጂናል ፖፑሌሽኑን ሪፕሬዘንት የሚያደርግ ካታጎሪ የሆነና ግን ከዚህ ውስጥ አንደኛው ግሩፕ ነው ፒክ የሚደረገው። አሁን ልዩነቱ ገብታችኋል። ይሄኛው ሲሆን ኮምፕሊትሊ የማይገናኝ ግሩፕ ነው። ይሄኛው ግሩፕ ከዚህኛው ጋር አይገናኝም። ይሄኛው የመጀመሪያ የተወሰደው ስትራታ ከሁለተኛው ጋር አይገናኝም። ለዛ ነው ከእያንዳንዱ ውስጥ ፒክ የሚደረገው። ክለስተር ሲሆን ግን የምንፈጥራቸው ክለስተሮች ተመሳሳይ ናቸው። እዚህ ጋር ወንድ ሴት አለ፣ እዚህም ወንድ ሴት አለ፣ እዚህ ከ9 እስከ 12 አለ፣ እዚህም አለ። ሁሉም ውስጥ አይደንቲካል ይሆንና ከዛ ግሩፕ ውስጥ ግን አንደኛው ነው በቻንስ የሚደርሰው። ከዛ ያ የደረሰው ክለስተር ሁሉም ሰው እዛ ውስጥ ያለ ሰው በሙሉ ይወሰዳል። ስለዚህ እንደዚህ አይነቶቹ ክለስተር ሳምፕሊንግ ነው የሚባሉት። ሰመራይዝ ለማድረግ ሲምፕል ራንደም ሳምፕሊንግ ከተባለን በቃ ምንም ሪኳየርመንት የለም፣ አሬንጅ የሚደረግ ነገር የለም፣ ግሩፕ የለም። ከዛ ከመቶ ውስጥ 5 ሰው ወይም 10 ሰው የፈለግነውን ያህል ፒክ ስናደርግ ሲምፕል ራንደም ሳምፕሊንግ እንለዋለን። ይሄ ምንም የማያምታታ ቀላል የምንለው ነው። ከዛ ሲስተማቲክ ሳምፕሊንግ ሲሆን ደግሞ እንደዚህ በኦርደር ከፈለግን በስም ሊሆን ይችላል፣ በስፔሊንግ ሊሆን ይችላል፣ በአልፋቤት ወይም ደግሞ ቁጥር ሰተነው እያንዳንዱ ሰው ቁጥር ሰተን አሬንጅ ካደረግን በኋላ ከዛ በእኩል ኢንተርቫል የሆነ ሰው ፒክ ስናደርግ እንደማለት ነው። ለምሳሌ የመጀመሪያውን ሰው ከዛ 5 ጨምረን 6ኛውን ሰው ከዛ 5 ጨምረን 11ኛውን ከዛ አሁንም 5 ጨምረን 16ኛ እያደረግን በሚመቸን መልኩ ወይ በቁመት ሊሆን ይችላል ወይ ቁጥር ሰተን ሊሆን ይችላል። ከዛ በእኩል ኢንተርቫል ፒክ ስናደርግ ያለው ነው ሲስተማቲክ የምንለው። ስትራቲፋይድ ሳምፕሊንግ ደግሞ ምንድነው ብለናል? በካታጎሪካሊ ዲፍረንት የሆኑ ግሩፖችን ስንፈጥር ማለት ነው። እነዛ ስትራታ ነው የሚባሉት። ወንድ ሴት 9ኛ ክፍል 10ኛ ክፍል የማይገናኙ ሁለት ግሩፖች ወይም 3 ግሩፖች ከፈጠርን በኋላ ከእያንዳንዱ ግሩፕ ውስጥ የሆነ የሚወሰድ ሰው አለ ለማለት ሳም ፍሮም ኦል ግሩፕ እንደማለት ነው። በዛ አይጠፋባችሁም። ክለስተር ሲሆን ግን እንደዚህ ካታጎሪካሊ የተለያዩ ግሩፖች መፍጠር ሳይሆን የኦሪጂናል ፖፑሌሽናችንን ሪፕሬዘንት የሚያደርግ ትንንሽ ግሩፕ ክለስተር አድርገን እንደዚህ ካስቀመጥን በኋላ ከዛ ክለስተር ውስጥ የሆነኛው ግሩፕ ፒክ ይደረጋል። ፒክ የተደረገው ግሩፕ ግን እንዳለ ነው የሚወሰደው ማለት ነው። ያን ደግሞ ክለስተር ሳምፕሊንግ ነው የምንለው። ስትይዙት ለአሰራር እንዲመቻችሁ ከፈለጋችሁ ይሄንን ኦል ፍሮም ሳም ከወሰድነው ግሩፕ ውስጥ ሁሉም ፒክ ይደረጋል እንደማለት ነው። እያንዳንዱ ሰው ፒክ ይደረጋል። ስትራቲፋይድ ላይ ግን ከአንዱ ግሩፕ ሁሉም ይወሰዳል ማለት ሳይሆን ከእያንዳንዱ ግሩፕ ውስጥ የሆነ ሰው ይወሰዳል። ለዛ ነው ሳም ፍሮም ኦል ፍሮም ሳም አድርጋችሁ ቀስ አድርጋችሁ ከያዛችሁ አይምታታባችሁ።